ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የጆዜ ሞሪኖን ጉዳይ እንመልከት። 2013 ላይ ሞሪኖ ዩናይትድ አሰልጣኝ ሆነው ቢሆን ክለቡና የእንግሊዝ እግር ኳስ ምን አይነት መልክ ይኖረው የነበረው የሚለውን እናንሳ። ያው በሰሞኑ በተለይ ደግሞ ትናንትና ትልቅ መነጋገሪያ የሆነው የጆዜ ሞሪኖና 2013 ላይ ማንቸስተር ዩናይትድ አሰልጣኝ የመሆን እድል እንዳላቸው ከተነገረ በኋላ ነው። እንደነበራቸው ይህንን ጉዳይ እንመልከት። ይህን ነገር አላቅም ነበር እያልሽ ያው ትልቅ የሞሪኞ ፋን እንደሆንሽ እናውቃለን። ምሳ ባሰለጠኑባቸው ክለቦች ሁሉ እንደ ካራክተርም እንደ አሰልጣኝም እንደ ሰውም ብዙ እንደምታደንቂያቸው አውቃለሁና ያኔ 2013 ላይ ከዛ በኋላ ቀጥሎ በመጡት 13 ዓመታት ከ2013 ከ2026 ባሉት ዓመታት ዩናይትድ ያለፈባቸው መንገዶች አሉ። አሰልጣኙም እንደ አሰልጣኝ የተጓዙባቸው መንገዶች አሉ እና በጣም የተለየ ሊሆን ይችል ነበር ወይ ብለሽ ታምኛለሽ ወይ? አሁን ይሄ ስላይዲንግ ሞመንት የሚባለው ወይ ስላይዲንግ ዶር ሞመንትስ የሚባሉ አሉ። የሆነ ነገር ሆኖ ቢሆን ኖሮ የሆነ ተጫዋች ለሆነ ክለብ ፈርመው ቢሆን ኖሮ ለምሳሌ አልፍሬዶ ዲ ስቴፋኖ የባርሴሎና ተጫዋች ሆኖ ዘልቆ ቢሆን ኖሮ ለምሳሌ የሁለቱ ክለቦች ታሪክ ምን አይነት መልክ ሊይዝ ይችል ነበር? እንደ ምሳሌ ነው ይሄንን ያልኩት። የሆነ ተጫዋች የሆነ ጊዜ ወደ ሆነ ክለብ ሄዶ ቢሆን ኖሮ የሆነ አሰልጣኝ በሆነ ጊዜ የሆነን አይነት ኃላፊነት ተረክበው ቢሆን ኖሮ የሆነ ውሳኔ ጠቅላላ የሁሉንም ፓርቲዎች ትራጀክተሪ እንዴት ወይም የጉዞ አቅጣጫ እንዴት የወሰነው ነበር የሚለው ሁልጊዜ አንዳንዴ ተመልሰን ስናየው ኢንትሪግ የሚያደርገን ወይም ሌላ መልክ ሊይዝ ይችል ነበር ይሄ ሁኔታ እንድንል የሚያደርጉን አጋጣሚዎች ነበሩ። ለምሳሌ ወይም ምናልባት በኋላ ጥቂት ጠቀስ አድርገው ይሆናል አሌክስ ፈርጉሰን 2002 ላይ መጀመሪያ እንደወሰኑት ለቀው ቢሆን ኖሮ ተጨማሪ 11 ዓመት ከዛ በኋላ ማንቸስተር ዩናይትድን አሰልጥነዋል። ተጨማሪ 5 ወይም 6 ፕሪሚየር ሊግ አሸንፈዋል። ተጨማሪ 1 ቻምፒየንስ ሊግ አሸንፈዋል። ሌሎች ዋንጫዎች ነበሯቸው። የዩናይትድ ታሪክ ወይ የሌሎቹ ክለቦች ጉዞ እንዴት ይሆን ነበር እንድንል የሚያደርጉን አንዳንድ ትልልቅ የእጥፋት ውሳኔዎች አሉ። የሁሉንም ወገኖች እጣ ፈንታ በቀጥታ የሚሆን በተዘዋዋሪ ተጽዕኖ የሚያሳድሩ ውሳኔዎች እና 2013 ላይ እንደው በምናብ ልበለው እንመለስና የፈርጉሰን ተተኪ ሞይስ ሳይሆኑ ጆዜ ሞሪኞ ሆኖ ቢሆን ኖሮ የማንቸስተር ዩናይትድ ከዛ በኋላ የሚመጡት ዓመታት እና በጠቅላላው የእንግሊዝ እግር ኳስ መልክ ምን አይነት ሊሆን ይችል ነበር ብለሽ ታስቢያለሽ? ያለፈ ነገር ነው። ሆኖ ቢሆን ኖሮ በቢሆን ኖሮ የምናወራው ነገር ነው። እኔ ልክ እዚህ ዶክመንተሪ ላይ እንደዛ ማለታቸውን ስሰማ በጣም ነው የገረመኝ በነገራችን ላይ። ምክንያቱም እንደዚህ አይነት ነገር እኔ ጆዜ ሞሪኖ 2013 ላይ ማንቸስተር ዩናይትድ አሰልጣኝ ሊሆኑ የሚችሉበት እድል እንደነበረ አልሰማውም ነበር። ያው ስንሰማ የነበረው ፈርጉሰን ሞይስን መርጠዋል ነው። ስለዚህ የፈርጉሰን ምርጫ ነው የሞይስ ማንቸስተር ዩናይትድ አሰልጣኝነት የሚለውን ነበር ስንሰማ የነበረው። ባነሩ ራሱ ዘቹዝን ዋን ነው የሚለውና በጣም ገርሞኛልና የፈርጉሰን እንዴት እሳቸውን ወይም ሞይስ ትልቅ አሰልጣኝ ናቸው፣ ምንም ጥያቄ የለውም። ግን ማንቸስተር ዩናይትድን ለሚያክለው እሳቸው ትልቅ ካሪዝማ የነበራቸው ሰው ናቸውና እሳቸውን ጥሎ እሳቸው የሚወጡበትን ቦታ ለመተካት ትክክለኛ ሰው ነበሩ ብለው አስበዋል የሚለው የበለጠ ያስገርመኝ ነበረ። ሞይስ ለማንቸስተር ዩናይትድ ትክክለኛ ሰው ነበሩ ወይ ብለው አስበዋል ፈርጉሰን ማለት እሱ በጣም ያስገርመኝ ነበርና አሁን እኔ በጣም ካስገረሙኝ ያለፉ ታሪኮች መካከል አንደኛው ይሄ ይመስለኛል። 2013 ላይ ሞሪኖ የማንቸስተር ዩናይትድ አሰልጣኝ መሆን እድል ነበራቸው የሚለው ነውና እኔ ከራሳቸው ከፈርጉሰን ጋር ነው ማመሳሰለው። ምናልባት ፈርጉሰን ውጤት እምቢ ብሏቸው ከማንቸስተር ዩናይትድ ለቀው ቢሆን ኖሮስ እኔ አሁን የምናውቀው ይሄ የማንቸስተር ዩናይትድ የፈርጉሰን ማንቸስተር ዩናይትድ ነው ብዬ ነው ማስበውና
ሀያልነቱ በዋንጫዎች ብቻ ሳይሆን በጣም ብዙ ነገሮች የማንቸስተር ዩናይትድ ብዙ ነገሮች የተሰሩት በፈርጉሰን ጊዜ ነው ብዬ አምናለሁ። ሶ እነዛ ነገሮች አይኖሩም ነበረ እንደማለት ይሆናል። ያው አናውቅም ከዛ በኋላ ሌላ አሰልጣኝ ሆኖ ምን ያመጣል። ግን እሳቸው ቢሆኑ ኖሮ ለማንቸስተር ዩናይትድ ወይ ለቀው ቢሆኑ ኖሮ ከዛ በኋላ የመጡት 13 የፕሪሚየር ሊግ ዋንጫዎች፣ ቻምፒየንስ ሊጎች ወይም ክለቡን ትልቅ ያደረጉት ሌሎች ነገሮች ይመጡ ነበረ። እርግጠኛ አይደለንም አይደል? ስለዚህ እኔ የሚሰማኝ የማንቸስተር ዩናይትድ የቁልቁለት ጉዞ የጀመረው ከፈርጉሰን መልቀቅ በኋላ ነውና እኔ በዚህ ደረጃ ማንቸስተር ዩናይትድ ዝቅ የሚል አይመስለኝም ነበረ። ምክንያቱም ጆዜ 2013 ፕራይም ታይማቸው ነበረ ከሪያል ማድሪድ ኦብቪስሊ እኔ በሪያል ማድሪድም በጣም ጥሩ ጊዜን አሳልፈዋል ከሻምፒየንስ ሊግ ዋንጫ ውጪና እሳቸው ሆኖ ቢሆን ኖሮ ማንቸስተር ዩናይትድ እስካሁን ድረስ 13 14 15 ዓመት የፕሪሚየር ሊግ ዋንጫ ሳያነሳ ይጓዛል የሚል እምነት የለኝም። ትልቅ አሰልጣኝ ናቸው። ጆዜን ስታመጣ የዋንጫ ጋራንቲ ይኖራል። ጆዜን የሚያስፈርም ቡድን የዋንጫ ጋራንቲ ይኖረዋል ብዬ አስባለሁ። በሄዱባቸው ክለቦች ሁሉ ዋንጫ አላመጡም፣ ግን የዋንጫ ጋራንቲ ያላቸው አሰልጣኝ ናቸው ብዬ አስባለሁ። ና የማንቸስተር ዩናይትድ ታሪክ እንዲህ ሚሆን አይመስለኝም። እሳቸው እንኳን ባይሳካላቸው፣ ጆዜ እንኳን በዩናይትድ ባይሳካላቸው ኖሮ ጥለውት ለምሳሌ እንደውም እዚህም ስናነሳ ነበር አይደለ አርቤሏ ጆዜ ሞሪን የሰራው ቲም ነው ሻምፒየንስ ሊግ በአንቸሎቲ እንዲያነሳ እንደዛ ብዬ አምናለሁ የሚል ነበር ሚላስቴ እና እኔ እንደዛም ይሰማኛል። ምክንያቱም ተደጋጋሚ ጊዜ ይደርሳል፣ ግን ፋይናሉ ላይ በቃ የሆነች ሴሚ ፋይናል ተጫውተው በተከታታይ 3 ሲዝን በተከታታይ በጣም ትልቅ ነገር ነው ብዬ አስባለሁ። እና እሳቸው ጥለውት የሚሄዱት ነገር ምናልባት በማንቸስተር ዩናይትድ ባይሳካላቸው ኖሮ እንኳን ከእሳቸው ቀጥሎ የሚመጣው አሰልጣኝ የሆነ አይነት ቲም ይረከብ ነበረ ብዬ አስባለሁ። ከሞይስ ቀጥሎ የሚመጣው እንዲህ እያለ ነው የማንቸስተር ዩናይትድ ጉዞ እየቀጠለ የመጣውና እኔ ምናልባት ሌላ መልክ ሊኖረው ይችል ነበር። ለእንግሊዝ እግር ኳስም ጆዜ ትልቅ ከዛ ወደ ቼልሲ ነው ሄዱት። ቼልሲ ሌላ ሰው ነበር የሚቀጥረው። ቼልሲ ሌላ ሰው ይቀጥር ነበር። ሌላ የቼልሲም ሁኔታ እንደሚሾመው ቀጥቶ ሞሪኞን ባይቀጥር ኖሮ እንደሚሾመው ሰው ስኬት የሚወሰን ነው። ግን ማን ያውቃል ማን ሊሆን ይችል እንደነበር፣ ምን አይነት ስኬት ወይ ስኬት አልባነት ሊያጋጥመው ይችል እንደነበር ማን ያውቃል። እና እንትኑ ዶሚኖ አለው። ማንቸስተር ዩናይትድ ላይ ብቻ የሚያተኩር አይደለም እንዳልሽው፣ ለቼልሲም ለጠቅላላ እንግሊዝ እግር ኳስም ብዙ ኢምፕሊኬሽን ሊኖረው ይችል ነበር። ያው እኔ እንደዛ ነው ማስበው። ደግሞ ቼልሲም ከዛ በኋላ ወደ ቼልሲ ሄደው ደግሞ ያመጡትንም ስኬት ስታይ ኦፍ ኮርስ ጆዜ በዩናይትድ ሆኖ ቢሆን፣ ምክንያቱም ዩናይትድ ገንዘብ የማውጣት ችግር አልነበረበትም በዛ ጊዜ። ተጫዋቾችን ያስፈርም ነበር። የትኛውን ተጫዋች በየትኛው ጊዜ ያመጣል፣ ታይሚንጉ ትክክል ነው ወይ ምናምን የሚለው ካልሆነ በስተቀር ዩናይትድ ኢንቨስት ያደርጋል ለረጅም አመታት አይደል። ሶ እኔ ጥሩ ቡድን መስራት የሚችሉ ይመስለኝ ነበር። ግን እኔ ቼልሲ እድለኛ ነው ብዬ ነው ማስበው። አንዳንዶቹ ነገሮች በእርግጥ በጊዜው አሌክስ ፈርጉሰን ከማንቸስተር ዩናይትድ እንደሚለቁ ከታወቀ በኋላና ጆዜ ሞሪኞም በሪያል ማድሪድ የነበራቸው የመጨረሻው ሲዝን በተለይ ከአንዳንድ የመልበሻ ክፍል ቁልፍ ተጫዋቾች ጋር የነበራቸው ግንኙነት በመጥፎ ሁኔታ ላይ ስለነበር ከአምበሉ አይከር ካሲያስ ጋር፣ ከሴርጂዮ ራሞስ ጋር፣ ከክርስቲያኖ ሮናልዶ ጋር፣ ከፔፔ ጋር፣ ከበርካታ የሪያል ማድሪድ የመልበሻ ክፍል አባላት ጋር የነበራቸው ግንኙነት መጥፎ ሆኖ ስለነበር ከሪያል ማድሪድ መልቀቃቸው ይጠበቅ ነበር። አሌክስ ፈርጉሰን ደግሞ ከማንቸስተር ዩናይትድ እንደሚለቁ ከታወቀ በኋላ በጊዜው ዲስከሽን እንደነበር አስታውሳለሁ። ያ የፈርጉሰን መልቀቅ ይፋ ተደረገ 2013 እንጂ ያው ፈርጉሰን በእድሜ በዛ ጊዜ እየገፉ ስለነበር በየትኛውም ጊዜ ከዩናይትድ ሊለቁ ቢችሉ ድህረ ፈርጉሰን ማንቸስተር ዩናይትድ ሊረከቡ ከሚችሉ አሰልጣኞች መካከል በሚል የጆዜ ሞሪኞ ስም በተደጋጋሚ ይጠቀስ ነበር። ብዙ ጊዜ አንድ ቀን ፈርጉሰንን ከሚተኩት እሳቸው ብቻ አልነበሩ የሚጠቀሱ የነበሩት። የጓርዲዮላ ስም በተለይ ያን ጊዜ በባርሴሎና በጣም ስኬታማ ከሆነ በኋላ በተለያየ ጊዜም ሰምተናል። ራሳቸው አሌክስ ፈርጉሰንን ጓርዲዮላን አናግረውት ያውቃሉ የሚል ሌላ የስቶሪ ቨርዥንም ሰምተን እናውቃለን። ስለዚህ የተለያዩ አሰልጣኞችን በተመለከተ የተለያየ ታሪክ እንሰማለን። ግን አንዳንዶቹ ነገሮች የሆነ ጊዜ የሆነ መጽሐፍ ሲታተም በጊዜው በብዙሃን መገናኛዎች ያልተነገረ እኛም የእውቀታችን ወይ የመረጃችን አካል ያላደረግነው ነገር የሆነ ጊዜ የሆነ ልክ እንዳሁኑ ዛሬ እንደሚወጣው የጆዜ ሞሪኞ 3 ክፍሎች ያሉት የኔትፍሊክስ ዶክሜንተሪ ነው። ከዛ ላይ ነው ይሄ የተወሰደው። አሁን ትላንትና ማንቸስተር ዩናይትድ 2013 ላይ ፈርጉሰን ሲለቁ የፈርጉሰን ተተኪ እንደሆን በክለቡም በሰውየው በራሳቸው በሰር አሌክስ ፈርጉሰንም የተመረጥኩት እኔ ነበርኩ ማለታቸውና ይሄንኑም አሌክስ ፈርጉሰን ማረጋገጣቸው እዚሁ ዶክሜንተሪ ላይ ያለ ይሄ የመጀመሪያው ክፍል ዛሬ ይወጣል እና 3 ክፍሎች አሉት። ጠቅላላ የጆዜን
የሰውና የአሰልጣኝነት ጉዞ የሚተርክ የኔትፍሊክስ ዶክሜንተሪ ነው። ስለዚህ አንዳንዶቹ ነገሮች አይሽ ከረጅም ጊዜ በኋላ የሆነ ሰው በመጽሐፍ ሲጽፋቸው ወይ የሆነ ዶክሜንተሪ ላይ ሲጠቀሱ የምናውቃቸው ይሆናል እና ከዛ በኋላ በጊዜው እንደዛ ተብሎ ነበር። አሁን ምሳ እንዳነሳሽው አይ ሞይስን እኮ ነው የመረጧቸው ነው። ሞይስን የማንቸስተር ዩናይትድ አሰልጣኝ አድርገው ከመምረጣቸው ከ11 ዓመት በፊት ምክትላቸው ላይ ያደርጓቸው ፈልገው ነበር። የማንቸስተር ዩናይትድ ምክትል አሰልጣኝ እንዲሆኑ ተጠየቀው። እሳቸው የፕሬስተን ኖርዚንድን ስራ በመምረጣቸው ዋና አሰልጣኝ ለመሆን በመፈለጋቸው ምክንያት ነው የዩናይትድ ምክትል አሰልጣኝ ያልሆኑት በ2001። ስለዚህ ፈርጉሰን ለረጅም ጊዜ ገና ወጣት ከነበሩበት ጊዜ ጀምሮ የእሳቸው ቀኝ እጅ ሊያደርጓቸው ፈልገው ያውቃሉ። የሀገራቸው ሰው ናቸው። እሳቸውም ልክ እንደ ሰር አሌክስ ሁሉ ስኮትላንዳዊ ናቸው። ስለዚህ ታሪኩ የጀመረው 2013 ላይ አልነበረም። ፈርጉሰን በሚገባ የሚያውቋቸው ሰው ናቸው። ስለዚህ ያኔ የተነገረን ፊድ የተደረግነው ግን በሚዲያ ብቻ አይደለም፣ በማንቸስተር ዩናይትድም ማንቸስተር ዩናይትድ ነው ራሱ አሌክስ ፈርጉሰን ጆዜ ሞሪኞ ነው ዴቪድ ሞይስን የመረጡት ብሎ ሜሴጂንግ ይባላል። ክለቦች የሚፈልጉትን የመረጃ ዶዝ ነው ብዙ ጊዜ ለብዙሃን መገናኛዎች የሚሰጡት። የመረጃ ኮንትሮል አላቸው። ግን የሆነ ጊዜ ልክ እንደዚህ ሲሆን የሆነ ቃለ ምልልስ ላይ ወይ የሆነ መጽሐፍ ሲጻፍ ወይ የሆነ ዶክሜንተሪ ሲሰራ ያኔ ሌላ የታሪክ ትርጓሜ እናገኛለን እና እዚህ ላይ በኋላ የሰማናቸው ከዚህ ከዶክሜንተሪው የተወሰነው እንዲህ አይነቱ በጣም ኢንትረስቲንግ የሆነው አሁን እኛ እንድንወያይበት ምክንያት የሆነው ሴግመንት በፕሬስ ከወጣ በኋላ አንዳንድ ትልልቅ ሚዲያዎች እውነት ነበር ወይ? አሁን እኔ የነበረኝ ስቶሪ ቨርዥን ለእኔ አዲስ ነገር አይደለም። ማንቸስተር ዩናይትድ ጆዜ ሞሪኞን ፈልጎ እንደነበር ፈርጉሰንም ለሞሪኞ ትልቅ አድናቆት እንደነበራቸው እና በሁለቱ መካከል በጣም ጠንካራ ጓደኝነት ግንኙነታቸው በጥሩ ሁኔታ የጀመረም ባይሆን በዛ የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ አሌክስ ፈርጉሰን ጆዜ ሞሪኞን ካመናጨቋቸው በኋላ ከዛ በኢስታዲዮ ዶ ድራጋው ከተደረገውና ፖርቶ ማንቸስተር ዩናይትድን 2-1 ካሸነፈበት የ2003-4 የቻምፒየንስ ሊግ የሩብ ፍጻሜ መጀመሪያ ጨዋታ በኋላ በዳኝነቱ ደስተኛ አልነበሩም። አይ ቲንክ ስኮልስ በቀይ ወጥቶ ነበር ካልተሳሳትኩ። የሞሪኞ ቡድን ደግሞ ሞሪኞ ገና በእርግጥ ዩሮፓ ሊግ አሸነፈው፣ አሁን ዩሮፓ ሊግ የሚባለውን ያኔ ዩኤፋ ካፕ የሚባለውን ውድድር አሸንፈው ነበር። በ2003 ሴልቲክን አሸንፈው ማለት ነው 3-2። ስለዚህ መታወቅ የጀመሩበት ጊዜ ለረጅም ጊዜ ባርሴሎና ምክትል አሰልጣኝ ነበሩ። የቦቢ ሮብሰን ምክትል ነበሩ። ቦቢ ሮብሰን ደግሞ የአሌክስ ፈርጉሰን የቅርብ ጓደኛ ናቸው። ስለዚህ ለረጅም ጊዜ በእግር ኳስ ውስጥ የሚታወቁ ሰው ናቸው። ግን በጠቅላላው በአብዛኛው የእግር ኳስ ማህበረሰብ ውስጥ መታወቅ የጀመሩት 2003 አካባቢ ነው። ከሁሉ በላይ ግን ፕሮፋይላቸውን ከፍ ያደረገው የማንቸስተር ዩናይትድን ከቻምፒየንስ ሊግ ያስወጡበት ያ ጨዋታ ነው እና ከዛ ጨዋታ በኋላ ፈርጉሰን እኮ ልትጨብጠው ስትሄድ አመናጨቀህ፣ ምን ተነጋግራችሁ ነው ሲሏቸው፣ እኔ እኮ በሱ 10% በጀት ነው ይህንን ቡድን የሰራሁት፣ ስለዚህ በዛ ሁሉ ገንዘብ ቢበልጥ ቡድን ሰርቶ ሲሸነፍ ባይበሳጭ ነበር የሚል አስተያየት ሰጡ እና በመጥፎ ነበር የጀመረው ግንኙነታቸው። ከዛ ደግሞ የቼልሲ አሰልጣኝ ከሆኑ በኋላ አንድ ጊዜ በአንድ የሊግ ካፕ ጨዋታ ማለት ነው ማንቸስተር ዩናይትድና ቼልሲ በስታንፎርድ ብሪጅ ተጫወቱና እየገባ እኮ መልበሻ ክፍል ውስጥ ዳኞቹን ሲቆጣቸው ሰምቻለሁ እና ሁል ጊዜ ከልካይ አልነበረውም ይሄንን ሲያደርግ ነው የኖረው የሚል አስተያየት ሰጡ። ዳኞችን እንደፈለገ አቢዩዝ ያደርግ ነበር የሚል አስተያየት ሰጡ። ለሌላ የትኛው አሰልጣኝ ያልተፈቀደ ፈርጉሰን ብቻ የሚያደርገው ነገር ነበር። ከጨዋታ ፊት ስለ ዳኛ መናገር አይቻልም። አሌክስ ፈርጉሰን ከጨዋታ ፊት ስለ ዳኛ ይናገር ነበር። ከጨዋታ በኋላ ይቻል ይሆናል እንጂ እሱንም በገደብ ከጨዋታ ፊት ስለሆነ ዳኛ የሆነ አስተያየት መስጠት የዳኛውን አእምሮ ኮንዲሽን ማድረግ ነው የሚል አስተያየት ሰጠ። ፈርጉሰን በዚህ በጣም ተቆጥተው ነበር በጊዜው። ከነዚህ በጣም በአስቸጋሪ ሮኪ ከሆነ አጀማመር በኋላ ግን የነበራቸው ጓደኝነት ግን በጣም ጠንካራ ጓደኝነት ነበር። አይ ቲንክ እንደ ሰውም እንደ አሰልጣኝም ትልቅ መከባበር ነበራቸው። ፈርጉሰን ሞሪኞን ለተተኪነታቸው ማጤናቸው አዲስ ነገር አይደለም። አሁን በዚህ ዶክሜንተሪ ላይ ያወቅነው ነገር አልነበርም። ግን እኔ ለምሳሌ አቀው የነበረው የስቶሪ ቨርዥን ወደ ማንቸስተር ዩናይትድ እንዳይመጡ ይፈልጉ የነበሩት ሰር ቦቢ ቻርልተን ናቸው። ፕሮባብሊ ማንቸስተር ዩናይትድ የምንጊዜም ትልቁ ተጫዋች በታሪክ። ምክንያቱም እንደምታውቂው ጆዜ ሞሪኞ ጠንካራ የሆነ የተለየ ሰብዕና ያላቸው፣ ኮንፍሮንቴሽናል ናቸው፣ ብዙ ጊዜ ግጭት የሚፈጥሩ ናቸው ከብዙሃን መገናኛዎች ጋር፣ ከተጋጣሚ ቡድን አሰልጣኞች፣ ተጫዋቾች፣ ዳኞች፣ ከኢስታብሊሽመንቱ ጋር ከምን ጋር በየሄዱባቸው ሁሉ እንዲህ አይነት ታሪክ ነበር። አወዛጋቢ እንላቸዋለን ብዙ ጊዜ። ያ ኮንትሮቨርሲ የሚከተላቸው ሰው ናቸው እና ለማንቸስተር ዩናይትድ እንዲህ አይነት ካራክተር አይሆንም የሚል እምነት ነበራቸው። የተረጋጋ የሰከነ ዩናይትድን የሚወክለው ምስል
ያ ጨዋነት ያለው ምስል መሆን አለበት የሚል እምነት ነበራቸው እና እንዲያውም ሬዚስት ያደረጉት በዋነኝነት ሰር ቦቢ ቻርልተን ናቸው የሚል ነበር እኔ ሰማ የነበረው በጊዜው። አሁን እዚህ ዶክሜንተሪ ላይ ራሳቸው ጆዜ ሞሪኞ ዛሬ የሚወጣው ዶክሜንተሪ ላይ እንግዲህ የተናገሩት ሪያል ማድሪድን ለመልቀቅ ስወስን ወደ ማንቸስተር ዩናይትድ ለመሄድ ፈርሜ ነበር ነው ያሉት። አይ ሳይንድ ቱ ጎ ቱ ማንቸስተር ዩናይትድ አፍተር ሰር አሌክስ፣ ከሰር አሌክስ በኋላ ወደ ማንቸስተር ዩናይትድ ለመሄድ ፈርሜ ነበር ይላሉ እዚሁ ዶክሜንተሪ ላይ። አሌክስ ፈርጉሰንም አዎ ቀጥሎ እኔን እንዲረከብ ያ ስራ ለሱ ኦፈር ተደርጎ ነበር ያሉት። አረጋግጠውታል። ተቀመጥን፣ ሁኔታውን አስረዳሁት። እኔ እስከ ገባኝ ድረስ ተስማምተን ነበር፣ ኃላፊነቱን ለመረከብ ተስማምቶ ነበር። ከዛ ከሰዓታት በኋላ ነው ነገሮች የተቀየሩት ይላሉ። ተስማምቶ ነበር። አሁን እንግዲህ እሳቸው ፈርሞ ነበር አላሉ ወይ ጆዜ ሞሪኞ መፈረማቸውን አልገለጹም። ሞሪኞ ፈርሜ ነበር ብለዋል። ምናልባት ገለጻ ሴማንቲክስ ሊሆን ይችላል። አክቹዋሊ ወረቀትና ብዕር አቆራኝተው አገናኝተው ላይሆን ይችላል፣ አገላለጽ ሊሆን ይችላል። ከዛ አንድ ምሽት ደወለልኝና እያለቀሰ ነበር። እንዲህ አለኝ፣ አሌክስ ስራውን ልረከብ አልችልም፣ ቃሌን ለቼልሲ ሰጥቻለሁ እና ቃሌን ላጥፍ አልችልም ብሎ እያለቀሰ ነገረኝ። የማንቸስተር ዩናይትድን ኃላፊነት ያልተቀበለው በዚህ ሁኔታ ነው የሚሉት እና የሰጠኝ ምክንያትን ተረድቼዋለሁ፣ ግን አዝኜ ነበር ወይም ቅር ብሎኝ ነበር። አይ ዋዝ ዲስአፖይንትድ የማንቸስተር ዩናይትድን ኃላፊነት ባለመቀበሉ ምክንያት። ሞሪኞ ራሳቸው ስለዚህ ጉዳይ ሲናገሩ እዚሁ ዶክሜንተሪ ላይ አንዱ ነገር ለእግር ኳስ ያለ ፍቅር ነው፣ ሌላኛው ነገር ለሆነ ክለብ ያለ ፍቅር ነው። ሁለት ነገር ነው። ለእኔ ለሆነ ክለብ ያለ ፍቅር ይበልጣል ለእግር ኳስ ካለ ፍቅር ብለዋል። እና እንደገና መወደድ እፈልግ ነበር፣ እንደገና መወደድ እንዲሰማኝ እፈልግ ነበር። የአሌክስ ፈርጉሰን ተተኪ ለመሆን ያለው እድል በጣም ትልቅ እድል ነበር፣ ግን አይቆጨኝም። ምክንያቱም ይህንን ውሳኔ የወሰንኩት በልቤ ስለሆነ፣ ልቤን አድምጬ የወሰንኩት ውሳኔ ስለሆነ ብለዋል። ፍቅር ምን ማለታቸው ነው? እንደገና መፈቀር እፈልግ ነበር ማለታቸው ምን ማለታቸው? ምንድነው በሪያል ማድሪድ አታውት የነበረው ነገር የሚል ጥያቄ ያስነሳል። አሁን እዚህ ዶክሜንተሪ ላይ ከአይከር ካሲያስ ጋር ስለነበራቸው ጠብ ተተርኳል። የሪያል ማድሪድ ምልክት ነበር አይከር ካሲያስ። እሳቸው ኃላፊነቱን በተረከቡበት ጊዜ የሪያል አምበል የነበረው ካሲያስ ነው። የክለቡ የአካዳሚ ተጫዋች ነው። ከካንቴራው ነው የወጣው እና ከሴዛር በኋላ ለረጅም ጊዜ ሪያል ማድሪድ ቁጥር 1 ግብ ጠባቂ ሆኖ የቆየው እርሱ ነው እና እዚሁ ዶክሜንተሪ ላይ ከሞሪኞ ጋር የነበረኝ ግንኙነት በራድ ነበር ይላል። ቀዝቃዛ ግንኙነት ነው የነበረው ብሎ የተለያዩ ምክንያቶች ይጠቅሳል። አሁን ለምሳሌ የጆዜ ሞሪኞ የኮቺንግ ስታፍ አባል ሆኖ የመጣው ሳሚ ኬዲራም ይህንን በተመለከተ እዚሁ ዶክሜንተሪ ላይ ሲናገር አይከር ካሲያስ የሪያል ማድሪድ ሌጀንድ ነበር፣ በሁሉም የሪያል ማድሪድ ደጋፊ የሚወደድ። ከዛ ጆዜ ሞሪኞ ተጠባባቂ ወንበር ላይ ያስቀመጠው፣ ደግሞ አላነጋገረውም። ስለሱም በብዙሃን መገናኛዎች መጥፎ ይናገር ነበር እና ይሄ በመልበሻ ክፍል ውስጥ መጥፎ ስሜት ፈጥሮ ነበር። ምክንያቱም ከዛ በኋላ ጆዜ ከሜኒ ፕሌየርስ ብሎ ከበርካታ ተጫዋቾች ጋር የነበረው ግንኙነት ጥሩ አልነበረም። ከካሲያስ ጋር ያ ችግር ከተነሳ በኋላ ለምሳሌ ክርስቲያኖና ስፔናውያኑ ተጫዋቾች ብሎ ካሲያስን ራሞስን ይጠቅሳል። ስለዚህ ከዛ በኋላ ከዚህ ተጫዋች ጋር የነበራቸው ግንኙነት መበላሸቱ ምክንያት ከሌሎች የመልበሻ ክፍሉ አባላት ጋር የነበራቸው መግባባትም መጥፎ ነበር የሚል አስተያየት ይሰጣል። ሞሪኞ የሚሉት ከካሲያስ ጋር 3 ጊዜ ተነጋግሬ ነበር እና 3ቱም የነበረን ግንኙነት በሱ እንድተማመን የሚያደርገኝ አልነበረም። አምበል ነበር እና መጀመሪያ ለምሳሌ ለብሔራዊ ቡድን ተጫዋቾች የረፍት ጊዜ እፈልጋለሁ ብሎ ነው የነገረኝ። ቀጥሎ ሳነጋግረው የማድሪድ ትራፊክ የተጨናነቀ በመሆኑ ምክንያት ልምምድ የምንጀምርበት ጊዜ 1 ሰዓት ረፈድ ብሎ ቢጀምር ጥሩ ነው፣ በሰዓቱ ወደ ልምምድ ሜዳ መድረስ አንችልም ብሎ ነገረኝ። ለ3ኛ ጊዜ ባናገርኩበት ጊዜ ደግሞ ከጨዋታ በፊት ወደ ሆቴል ሄዶ ማደር የተለመደ ነገር ነው። ተጫዋቾች በሙሉ ይሰባሰቡና በሁሉም በአብዛኞቹ ክለቦች እንደዛ ነው የሚደረገው። አሁንም ሆቴል ገብተው ያድራሉ፣ በማግስቱ ጨዋታ አለ። እኛ ግን ቤታችን እንደርና የጨዋታ እለት እንሰባሰብ አለኝ። እነዚህ ነገሮች በሙሉ አልወደድኳቸውም። ካሲያስ ከስፔን ብሔራዊ ቡድን ጓደኞቼ ጋር ግን የባርሴሎና ተጫዋቾች ከሆኑት ጋር ግንኙነት እንዲኖረኝ አይፈልግም ነበር።
እሱም አንድ ችግር ነበር ብሎ ይናገራል። እሳቸው ደግሞ በሶስቱም ኢንካውንተርስ ከእሱ ጋር ከካሲያስ ጋር በነበሩ ሶስቱ ውይይቶች ላይ በጣም ትልልቅ የአቋም ልዩነቶች ነበሩ ብለው ጠቅሰዋቸዋል እነዚህ። ከዛ ግን ስለ ብሔራዊ ቡድኑ ጉዳይ ሲናገሩ አንድ ማልቀበለው ነገር አለ። ለምሳሌ ይሄኛው ባርሴሎና ነው ይሄኛው ሪያል ማድሪድ ነው አይባልም በብሔራዊ ቡድን ውስጥ። ስለዚህ እዛ ሲገናኙ መተቃቀፍ ይችላሉ፣ መሳሳም ይችላሉ። እዚህ ስንሆን ግን ጦርነት ውስጥ ነው ያለነው። ሪያል ማድሪድ ከባርሴሎና ጦርነት ነው እና ያ ወሰን እንዲጠበቅ እፈልግ ነበር ብለዋል። ስለዚህ እዛ ሪያል ማድሪድ ውስጥ ሁኔታዎች ያበቁበት ሁኔታ ያለመወደድ ስሜት እንደገና መወደድ እንዲሰማቸው ስለፈለጉ ከቼልሲ ጋር ለቼልሲ ቃል መስጠታቸው ብቻ ሳይሆን አይ ዋንትድ ቱ ፊል ላቭድ አጌን እንደገና መወደድ እፈልግ ስለነበር ብለው ነው የተናገሩት። የቼልሲ ደጋፊዎች ደግሞ ኦፍኮርስ በጣም ይወዷቸዋል፣ አሁንም በጣም ይወዷቸዋል እናውቃለን። እና ስለዚህ ያንን ስሜት ፈልገው መምጣታቸውን ራሳቸው እዚሁ ላይ ተናግረዋል። ግን እንዳልኩት ቢሆን ኖሮ ነው እያልን ያለ ነው እና የማንቸስተር ዩናይትድ አሰልጣኝ ሆኖ ቢሆን ኖሮ አናውቅም ምን ሊሆን ይችል እንደነበር። ማለት መላምታዊ ነው ይሄ፣ እርግጠኛ ሆኖ ማንም ሰው መናገር አይችልም፣ ግን መገመት ግን ይችላል። እንደዚህ ሊሆን ይችል ነበር ብሎ ሊገምት ይችላል አንድ ሰው። አንዳንድ ሰዎች ለምሳሌ ያ አሌክስ ፈርጉሰን ትተውት የሄዱት ቡድን የጨረሰ ቡድን ፖል ስኮልስ በዛ የውድድር ዘመን ነው ጫማ የሰቀለው። ሌዮ ፈርዲናንድና ኒማንያ ቪዲች፣ ፓትሪስ ኤቭራ ሁሉ እድሜያቸው ገፍተዋል። ብዙዎቹ የዛ ቡድን አባላት የሆኑት ተጫዋቾች እድሜያቸው ፈርጉሰን ባይሆኑ ኖሮ በዛ ቡድን ማንም ሰው ሊጉን ማሸነፍ አይችልም ነበር። የፈርጉሰን ምትሃት ነው አሸናፊ ያደረጋቸው። ስለዚህ በጣም ሶሊድ የተከላካይ መስመር ነበራቸው። 10 ምናምን ጨዋታዎች 1-0 ነው ያሸነፉት። ስለዚህ በጣም ጠንካራ የተከላካይ መስመር ነበራቸው። ከዛ እንደ ሮቢን ቫን ፐርሲ አይነት የብቃቱ ጫፍ ላይ የነበረን ፒኩ ላይ የነበረን ተጫዋች ከአርሰናል አመጡ። የእሱ 26 ጎሎች ማንቸስተር ዩናይትድ የፕሪሚየር ሊግ ሻምፒዮን እንዲሆን ትልቅ ድርሻ ነበራቸው። ግን ያ ቡድን በየትኛውም ጊዜ ሊፈርስ ይችል የነበረ ቡድን ነው። ቋፍ ላይ የነበረ ያልታደሰ ቡድን ነው የነበረው። ስለዚህ ማንም ሰው ቀጥሎ የሚረከበው ሰው ክራይሲሱ ኢኔቪታብል ነው። ከዛ በኋላ የሚሰጠው ነገር አልነበረውም ያስብስብ። ምናልባት ሞይስ የገጠማቸው ነገር ፈርጉሰን ላይ ገጥማቸው ይችል ነበር 1 ዓመት ተጨማሪ ቢቆዩ ኖሮ። ግን ፈርጉሰንም በማንቸስተር ዩናይትድ ኃላፊነት እንደ 1-2 ዓመት ልቆይ ብለው ቢወስኑ ኖሮ እድሳት ይጠብቃቸው ነበር። በዛ ቡድን ተጨማሪ ስኬት ማምጣት አይቻልም እና መጨረሻ ላይም ድል ስለ ተጫዋቾቹ ጥራት ነው። የፈርጉሰን ማኔጀሪያል ጂኒየስ ነው ማንቸስተር ዩናይትድ በዛ የውድድር ዘመንም የሊጉ ሻምፒዮን እንዲሆን ያደረገው እንጂ በሌሎች ውድድሮች ላይ የዩናይትድ ሲዝን ጥሩ አልነበረም። ከቻምፒየንስ ሊግ ለምሳሌ ከምድቡ ነበር የወደቀው። ስለዚህ እየጨረሰ የነበረ ቡድን ነው። አቬሬጅ እድሜውም የዛ ስብስብ አቬሬጅ እድሜም የሞከሯቸው ዝውውሮች ነበሩ። ለምሳሌ ክሪስ ስሞሊንግን አምጥተዋል ከፉልሃም። አዲስ ሪዮ ፈርዲናንድ ይሆናል ተብሎ ይጠበቅ ነበር። ወይ ፊል ጆንሰን ከብላክበርን ጥቂት ቀደም ብሎ አስፈርመዋል። በሳቸው ስር ባይጫወትም እና ከሳቸው መልቀቅ በኋላ ቢሆንም ወደ ማንቸስተር ዩናይትድ የመጣው ዊልፍሬድ ዛሃ ያኔ በጣም ትልቅ ተስፋ የሚጣልበት ወጣት ተጫዋች ነበር። እሱን አምጥተዋል። ከአካዳሚው ብቅ እንዲሉ ይጠበቁ የነበሩ እንደ አድናን ያኑዛይ አይነት ተጫዋቾች ነበሩ። ዳኒ ዌልቤክ ተስፋ የሚጣልበት ተጫዋች ነበር። ስለዚህ አሌክስ ፈርጉሰን እንደው ቸል ብለውታል የቡድኑን መልሶ ግንባታ ማለትም ትክክል አይደለም። እኔ በዚህ እስማማለሁ። ነገር ሁለቱ ወጣት ብራዚላውያን ራፋኤልና ፋቢዮ ሲልቫ በጣም ትልቅ ተስፋ ነበራቸው። መጨረሻ ላይ የታሰበውን ያህል ሁሉም ዴቨሎፕ አላደረጉም። ፈርጉሰን ፍጹም ችላ የእሳቸው ስራ ነው ብዬ አላምንም። ለቀጣዩ አሰልጣኝ የተደላደለ ነገር ትቶ መሄድ ኦኬ ይጠበቅ ይሆናል። 26-27 ዓመት አንድ ክለብ ውስጥ ከቆየሽ የሆነ ክለብ አሰልጣኝ ብቻ አይደለም፣ የክለቡ የሆነ አካል ነሽ። የክለቡ የሆነ የክለቡ የዘላለም ታሪክ አካል ነሽ። በዛ ሪስፖንሲቢሊቲ ቡድኑን ለሚቀጥለው አሰልጣኝ አዘጋጅተው መሄድ አለባቸው ይሆናል። ግን አይ ቲንክ የፈርጉሰን ዋና ስራ ማንቸስተር ዩናይትድ አሰልጣኝ እስከሆኑበት ጊዜ ድረስ የክለቡን አቅም አሟጦ የመጠቀም ኃላፊነት ነው የነበረባቸው ኃላፊነት። ግን ፈርጉሰንን መተካት ለማንም አሰልጣኝ ቢሆን ለሞሪኞ ለጓርዲዮላ ይሁን ለማንም ትልቅ አሰልጣኝ ሁልጊዜ ከባድ እንደሚሆን ብናውቅም ግን የሞይስ ትልቅ አሰልጣኝ ናቸው እንዳነሳሹ ማለት በጊዜው ለእኔ ኦኬ ስማርት ውሳኔ። እንዲያውም ጋሪ ኔቪል ያኔ ከማንቸስተር ዩናይትድ ለቆ ነበር። ይሄ ለኮመን ሴንስ ድል ነው ነበር ያለ። ወደ ትልቅ ስም መሄድ ቀላል ነበር ያን ጊዜ። ትሬንዲ ፋሽን ወደ ሆነ አሰልጣኝ መሄድ በጣም ቀላል ነበር። ዋንጫ የማሸነፍ ታሪክ ያለውን አሰልጣኝ መቅጠር በጣም ቀላል ነበር እና ኢትስ አ ትሪዩምፍ ፎር ኮመን ሴንስ፣ ለኮመን ሴንስ ለምክንያታዊነት ድል ነው ይሄ ብሎ ነበር።
ግን አጉል ጊዜ ነው የመጡት ሰውየው። ፈርጉሰንን መከተል በጣም ከባድ ነበር እና ማንቸስተር ዩናይትድ በዛ ጊዜ ያጣው አሌክስ ፈርጉሰንን ብቻ አልነበረም። ዴቪድ ጊልም የለቀቁት ከፈርጉሰን መልቀቅ 3 ወር በፊት ነው ከማንቸስተር ዩናይትድ እንደሚለቁ ያሳወቁት። ምናልባት ፈርጉሰን እንደሚለቁ ያውቁ ነበር። ሰዎች ምን ይላሉ? 2012 ላይ በዛ የሰርጂዮ አጉዌሮ ጎል ማንቸስተር ሲቲ የፕሪሚየር ሊግ ሻምፒዮን ሆነ እንጂ ያንን ፕሪሚየር ሊግ ቢያሸንፉ ኖሮ አሌክስ ፈርጉሰን ያኔ ነበር የሚለቁት። በዛ ሁኔታ ፕሪሚየር ሊጉን ካጡ በኋላ መልቀቅ አልፈለጉም። 1 ዓመት የቆዩት ለዛ ነው የሚሉ ሰዎች አሉ። 1 ዓመትም ቀድመው ሊለቁ ይችሉ ነበር። ስለዚህ ደግሞ ሌላ ታሪክ ሊሆን ይችል ነበር ማለት ነው 2012 ላይ ለቀው ቢሆን ኖሮ። አንዳንዱ ክርክር ግን የሞይስ የተረከቡት ቡድን ያን ያህል ሰዎች እንደሚሉት መጥፎ ቡድን አልነበረ። ብዙዎቹ ተጫዋቾች ፖስት ፒክ ላይ ነው የነበሩት። አዎ ጊግስም ስኮልስም ሁለቱ የመሀል ተከላካዮችም ግራ ፉልባኩ ፓትሪስ ኤቭራም ሌሎቹ መጥፎ ስብስብ ግን አልነበረም። አሁን ከዛ በኋላ ይኸውልሽ በተለይ እነዚህ ክላስ ኦፍ 92 የሚባሉት ተጫዋቾች አሉ አይደለ? በተመሳሳይ ጊዜ ከማንቸስተር ዩናይትድ አካዳሚ የወጡትና የ92ቱን የዩዝ ኤፍ ኤ ካፕ ያሸነፉት ተጫዋቾች አብዛኞቹ ፖድካስት አላቸው። ግን እነሱ ብቻ ሳይሆን እንደ ፓትሪስ ኤቭራም አይነቶቹ ተጫዋቾች ብዙ ቃለ ምልልሶቻቸው ላይ ዴቪድ ሞይስን የሚያሳንሱ ስራው ይበዛባቸው ነበር በጣም የሚሉ ብዙ ንግግሮችን ሰማ ነበር። ሞሪኞ ያደርጓቸው የነበሩ ሞይስ በጣም በአስቂኝ ሁኔታ ያላደረጓቸውን ነገሮች እንደ ፖድካስታቸው ማሟሟቂያ ሲተርኳቸው ብዙ ጊዜ ትሰሚያለሽ። አንዳንዶቹም በመጽሐፍ ጽፈዋቸዋል። ከፈርጉሰን ወደ ሞይስ የተደረገውን ሽግግር በተመለከተ ሞይስ ደህና አሰልጣኝ የነበሩ ቢሆንም አንዳንድ ሰዎች እንዲያውም ከዛ በኋላ ወደ ማንቸስተር ዩናይትድ መሄዳቸው የጎዳቸውም እሳቸውን ነው። ምክንያቱም ኤቨርተን 5ኛ ሆኖ ነበር የጨረሰው መጨረሻው የፈርጉሰን ሲዝን 2012-2013 ሲዝን ነው። ከዚህ በፊት 4ኛ ሆኖ ጨርሶ የሚያውቅበት ሲዝን ነበር እና ወደ ማንቸስተር ዩናይትድ ባይሄዱ ኖሮ ራሳቸውም አሁንም ወደ ኤቨርተን ተመልሰው እያሰለጠኑ ነው። የኤቨርተን የምንጊዜም ታላቁ አሰልጣኝ ተብሎ ሊቆጠሩ ይችሉ ነበር። አሁንም ብዙ ክሬዲት የሚያሰጥ ስራ ያላቸው ቢሆንም ግን ብዙ ጊዜ ተጫዋቾቹ የሚያነሷቸው ለዛ ስራ የተዘጋጀ ሰብዕና ወይም ካሪዝማ የሌላቸው መሆናቸውን ይጠቅሳሉ። ፈርጉሰን ከለቀቁ በኋላ ግን የሆነ ካሪዝማቲክ አሰልጣኝ ትመርጪ ከሆነ ግን ደንበኛ ካሪዝማቲክ አሰልጣኝ ናቸው ጆዜ ሞሪኞ። ምንም ጥያቄ የለም። ስራው ይበዛባቸዋል የምታያቸው አይነት ካራክተር አይደለም። ላይሳካ ይችላል፣ ማን ያውቃል። ምክንያቱም ስለ ሁሉም ስራ የስኬት ዋስትና የለም። ግን ያ የፈርጉሰን ጥላ ማያጠላባቸው አንድ ትልቅ ካራክተር ካለው አንደኛው ጆዜ ሞሪኞ ነው። አሁን ለሞይስ ሁልጊዜም ከባድ ነበር የፈርጉሰን ጥላ። አንደኛ ያ ሲቪ የላቸው፣ የአሸናፊነት ታሪክ የላቸው። ሞሪኞ ቢመጡ ኖሮ ምሳ እንዳነሳሽው ያን ጊዜ አንደኛ ከዓለም በጣም ቤስቶቹ አሰልጣኞች አንደኛው ነበር። ምናልባት ከጓርዲዮላ ጋር የዓለም ምርጡ አሰልጣኝ ሊባሉ ይችሉ ነበር በዛ ወቅት። ሁለተኛ 2 ቻምፒየንስ ሊግ አሸንፈዋል በየሄዱባቸው ክለቦቹ። የሪያል ማድሪድ ቆይታቸው ሳይቀር በ100 ነጥብ ላሊጋ ያሸነፈ ቡድን ነበር። ሬከርድ ነበር ያን ጊዜ። ከዛ በኋላ ነው አንድ ጊዜ ባርሴሎና ያንን ሬከርድ የተጋራው። በሪያል ማድሪድ መጨረሻ አካባቢ ከተጫዋቾች ጋር ከዋና የመልበሻ ክፍሉ አባላት ጋር የነበራቸው ግንኙነት ወደ መጥፎ ሁኔታ ተቀይሮ ነበር። አይናቸው ላይ የነበረው ነጸብራቅ ጠፋ የሚባለው ከዛ በኋላ ነው። ያ ስፓርክሊን ኢዝ አይስ ይሉታል። አይናቸው ላይ ሞሪኞ ከሪያል ማድሪድና ከሪያል ማድሪድ በኋላ አንድ አይነት አይደሉም የሚባለው ለዚህ የሪያል ማድሪድ ፖለቲካ፣ የስፔን እግር ኳስ ፖለቲካ ከባርሴሎናም ጋር ከጓርዲዮላ ባርሴሎና ጋር ከስፓኒሽ ፕሬስ ጋር የነበራቸው ግንኙነት በሙሉ ያ ተጫዋችነታቸው ያ የሞሪኞ የሚወደድ ካራክተር ጠፍቷል የሚባለው ስፓርክሊን ኢዝ አይስ የሚሉት ጠፋ የሚባለው ከዛ በኋላ ግን በጊዜው ግን ምንም ጥያቄ የለውም ከዓለም 2 ወይ 3 ምርጥ አሰልጣኞች መካከል አንደኛው በየሄዱበት ሁሉ የተሳካላቸው። በፖርቶ አይነት ቡድን አሁን በዚህ ዘመን ቻምፒየንስ ሊግ ሊያሸንፍ አይችልም። ከ5ቱ በአውሮፓ ሊጎች ውጭ ያለ ክለብ ቻምፒየንስ ሊግ ሲያሸንፍ ልናይ አንችልም። 5ቱም ያልኩት ፔዤ ባለፉት 2 ዓመታት ስላሸነፈ ነው። ከፈረንሳይ የሚያሸንፍ ቡድን ለማየት 32 ዓመት መጠበቅ ነበረብን። የፖርቱጋል ሊግ 7ኛ ምናምን ሊግ ያንን ይዘው ነው ቻምፒየንስ ሊግ ያሸነፉት። ወደ ኢንተር ሄደው በእድሜ የገፋ ስብስብ ነበር ያ ኢንተር ስብስብ።
ያንን ቡድን ይዘው ነው ቻምፒየንስ ሊግ ያሸነፉት። ያንን ፌመስ የባርሰሎናን ቡድን ከቻምፒየንስ ሊግ አስወጥተው ጭምር። እንዳልኩት ደግሞ ሪያል ማድሪድ ነው በቻምፒየንስ ሊግ ጥያቄ የለውም። ግን ለ8 ዓመት ሩብ ፍጻሜ እንኳን መድረስ አልቻለም እሳቸው የሪያል ማድሪድ አሰልጣኝ እስኪሆኑ ድረስ። በሶስቱም አጋጣሚዎች በፍጹም ቅጣት ምት በባየር ሙኒክ የተሸነፉበት ወይ በቦሩሲያ ዶርትሙንድ በአንድ የጎል ልዩነት በጣም ኒር ሚስስ በቅርብ ርቀት ላይ ሆኖ አንድ ጊዜ በባርሰሎና 2010 ላይ የቻምፒየንስ ሊግ ሴሚ ፋይናል ላይ የተሸነፉት ሜሲ ቤርናቤው ላይ 2 ጎል ያስቆጠረበት ጨዋታ ልክ እንደዚህ አይነት በጣም ቅርብ የነበሩባቸው አጋጣሚዎች ነበሩ እና ያው ፍቅር ፍለጋ ነው ያሉት ለዚህ ነው። በጣም ትራውማቲክ ልምድ እኔ ነበራቸው። በስኬታማ ግን ነበሩ። ሰዎች ምን ይላሉ? በታክቲካዊ እምነታቸው በዛ ጊዜ የነበሩት ጆዜ ሞሪኞ በዛ ጊዜ ከነበሩት አሌክስ ፈርጉሰን ጋር የሚለያዩ አልነበሩም። ብዙ የፈርጉሰን የመጨረሻው ሲዝን የብዙ የአንድ የጎል ልዩነት ድሎች የነበሩት በጣም በጥብቅ መከላከል እና በጣም በተዋጣለት የሁለት አጥቂዎች ጥምረት የተገኘ ነው። አማካይ ክፍሉ ኤክሰፕሽናል አልነበርም። የስኮልስ የመጨረሻው ሲዝን ነው። ተመልሶ ጫማ ከሰቀለ በኋላ ተመልሶ ነው መጥቶ የተጫወተው። ግን የድሮ አይነት አማካይ ክፍል አልነበረም የማንቸስተር ዩናይትድ አማካይ ክፍል። ስለዚህ በጣም በሶሊድ የመከላከል አቅም እና በጣም በተዋጣለት የአጥቂዎች ጥምረት ነው ሻምፒዮን የሆኑት። ይሄ ደግሞ የሞሪኞ ብሉ ፕሪንት ነው። ብዙዎቹ የእሳቸው ቡድኖች ትልልቅ ጎል አስቆጣሪዎችና ጥብቅ መከላከል ነበሩ። ስለዚህ ያንኑ ቡድን ፍጹም ባልተለየ ታክቲካዊ እሳቤ መገንባት ይቻል ነበር። በዛው መንገድ በእድሜ የገፋ ስብስብ ነው። በእድሜ የገፋን ስብስብ ሞሪኞ ይወዳሉ። በኢንተር በእድሜ የገፋ ስብስብ አቨሬጅ እድሜው በቻምፒየንስ ሊግ ታሪክ በአንጋፋ እድሜ ቻምፒየንስ ሊግ ያሸነፈው ቡድን ያ የእሳቸው የኢንተር ቡድን ብዙ ሲኒየር ሲቲዝንስ የነበሩበት ቡድን እና እንዲያ ከእንደዚህ አይነት ተጫዋቾች ስኩዊዝ እንዲያውም ከወጣቶች ጋር መስራት ነው የሚቸግራቸው ሞሪኞ። እንደዛ በሳል ከሆኑ የአሰልጣኙን ዲማንድ በሚገባ ከሚረዱ ተጫዋቾች ጋር የመስራት ችግር የለባቸው። ግን ከሁሉ በላይ ነው ሞሪኞ መምጣቱ አለመምጣቱ ሳይሆን ያኔ ለሞሪኞ ለመጫወት ተጫዋቾችን ማሳመንና ለሞይስ እንዲጫወቱ ተጫዋቾችን ማሳመን ግን አንድ አይነት አልነበርም። ለእኔ እንዲያውም ትልቁ ጥፋት እዛ ጋር ያኛው የሰመር ትራንስፈር ዊንዶ ከፈርጉሰን በኋላ ያለው ሲዝን አንደኛ እንዳልኩት ፈርጉሰን እንደምንም ጠጋግ ነው አሸናፊ ያደረጉት ቡድን እንጂ እድሳት የሚፈልግ ነው። ለዛ ነው ፈርጉሰን ቢቆዩ ኖሮ በዛ ቡድን ያሸነፉ መቀጠል በጣም አስቸጋሪ ይሆን ነበር። እድሳት ይፈልግ ነበር። ስኮልስ በትልቅ ተጫዋች መተካት አለበት። ጊግስ ተጨማሪ ጊዜያት ተጫውቷል እስከ ቫን ሃል ዘመን ድረስ፣ ግን ጊግስም ጨርሶ ነው። ስለ ብዙ ተጫዋቾች እንደዛ ማለት ይቻላል። ፈርጊም ቢቆዩ ኖሮ እድሳት ይፈልግ ነበር። ዩናይትድ አላደሰውም ያን ቡድን። በዚህ ደግሞ ሞይስ እድለኛ አልነበሩ። በትክክል ጀጅ ለማድረግ ያስቸግራል። አንድ ተጫዋች ብቻ ነው ያስፈረሙት፣ ማሮን ፌላይኒ። ትላንት ስናነሳ እንደነበረው የሞከሯቸው ዝውውሮች በሙሉ አልተሳካላቸው። አሁን ስለ ቢሆን ኖሮ አይደለም የምናወራው። የቼልሲ አሰልጣኝ ከሆኑ በኋላ ያስፈረሙት አንድ ተጫዋች ነበር፣ ሴስክ ፋብሪጋዝ። ሴስክ ፋብሪጋዝ ወደ ቼልሲ የመጣበት ዋናው ምክንያት ኦፍኮርስ ወደ አርሰናል ሊመለስ ነበር። ምክንያቱም አርሰናል የባይባክ ክሎዝ ነበረው። ተጫዋቹን ለባርሰሎና ሲሸጥ ፈርስት ሪፊውዘል ይባላል። በ35 ሚሊዮን ፓውንድ በየትኛውም ጊዜ ተጫዋቹ ለመልቀቅ ከወሰነና ባርሰሎናም ሊሸጠው ከወሰነ አርሰናል ፈርስት ሪፊውዘል ነበር እና ለአርሰናል ተደወለ። ለመልቀቅ ከወሰነ በኋላ ከባርሰሎና ልለቅ ነው እርግጠኛ ነበር ኳል ወደ አርሰናል እንደምመለስ አርሰናል ይቀበለኛል የሚል ግምት ስለነበረው እና አርሰናል ተጫዋቹን መልሶ አላስፈረመም። ለአንድ ሳምንት ጠበቅን፣ ምላሽ አልተሰጠንም። ከዛ ሞሪኞ አነጋጋሪ በ15 ደቂቃ ውስጥ አሳመነኝ ነው የሚል ሴስክ። ስለዚህ ውይይቱ ከሞይስ ጋር ሳይሆን ከጆዜ ጋር ተደርጎ ቢሆን ነው ሴስክን ይፈልጉት ነበር። አናውቅም፣ በዛ ጊዜ መልቀቅ ላይፈልግ ይችላል። 2012 ላይ በኋላ ወደ ቼልሲ ሄደው 2013 ላይ ነው፣ በኋላ 2014 ላይ ከአንድ አመት በኋላ ነው ሄደው። ሁኔታዎች የተለዩ ሊሆኑ ይችሉ ነበር። ግን እያልኩ ያለሁት የጆዜ ሞሪኞን ተጫዋቾችን የመሳብ አቅም ነው። ትልቅ አሰልጣኝ ናቸው። ሞይስ ደህና አሰልጣኝ ናቸው እንጂ ትልቅ አሰልጣኝ ነው። ዋንጫዎች አሸናፊ አሰልጣኝ አልነበሩ። ለዛ ነው ስራቸው እኮ ይበዛባቸው ነበር የተባለ የማንቸስተር ዩናይትድ የስራ መጠን። በዛ ጊዜ ግን ሌላ የፈለጓቸው ተጫዋቾች ነበር። ለምሳሌ ቲያጎ አልካንታራ፣ ቶኒ ክሩስን፣ ጋሬት ቤልን የመሳሰሉ ተጫዋቾችን ፈልገው ነበር። አሁን ይሄ ዩናይትድ የፈለጋቸው ሊያስፈርማቸው ሞክሮ ያላገኛቸው ተጫዋቾች ናቸው። ሞሪኞ ቢመጡ ኖሮ ለምሳሌ አንዳንድ ሰዎች ሞሪኞ የቼልሲን ኃላፊነት በተረከቡበት ጊዜ ነው ሜሱት ኦዚል ወደ አርሰናል ሄደው። እንደዚህ አይነት ተጫዋች
በዛ ጊዜ የተዘዋወረ አንድ ወጣት ተጫዋች ነበር በማንቸስተር ዩናይትድ ይፈልግ ነበር የተባለ ማርኪኞስ፣ ከሮማ ወደ ፓሪስ ሳን ዠርማን የሄደ ተጫዋች። ደግሞ ራሳቸው ሞሪኞ የሚፈልጓቸው ከሪያል ማድሪድ ይሁን ከሌላ ቦታ ተጫዋቾች አስከትለው መምጣት የሚችሉበትም እድል ነበራቸው። ስለዚህ የሞሪኞን ማነው ፈርጉሰንን የመከተል ግርማ ሞገስ ፐርሶናሊቲ መልበሻ ክፍሉ የማይበዛባቸው ማንቸስተር ዩናይትድን ማሰልጠን ከሱ አቅም በላይ ነው የማይባልባቸው። ምክንያቱም ከሪያል ማድሪድ ነው እየመጡ ያለው ለሞስት ፖለቲካል ክለብ ምናልባት ውስብስብ የሆነ መልበሻ ክፍል፣ ትልልቅ ኢጎዎች ያሉት መልበሻ ክፍል አሰልጥነው የመጡ ናቸው። ኢንተርን አሰልጥነዋል። ኢንተር ትልቅ በጣም ትልቅ ክለብ። ቼልሲን አሰልጥነዋል ከዛ በፊት። ቼልሲን ወደ ዋንጫዎች ማሸነፍ ያመጡት እሳቸው ናቸው። ከ55 ዓመት በኋላ ዋንጫ ያሸነፈው በሳቸው ጊዜ ነው። የሊግ ዋንጫ ያሸነፈው በሳቸው ጊዜ። ትልልቅ ስኬቶች ነበሯቸው። ስለዚህ ስራው ይበዛባቸዋል። ልታያት ለሞይስ ግን ይበዛ ነበር በዛ ጊዜ ወይ በዝቶባቸዋል እና ተጫዋቾችን መሳብ ግን አልቻሉም። አይ ቲንክ ትልቁ ነጥብ እሱ ነው። ሁለተኛው ነጥብ ሰዎች ያን ጊዜ እንደ ፈርጉሰን አይነት ትልቅ አሰልጣኝ ሲለቅ ተጫዋቾች ጥርጣሬ ላይ ነው የሚሆኑት። ምን አይነት ሁኔታ ነው የሚሆኑ? ምክንያቱም ማንም ሰው ማንቸስተር ዩናይትድን ያለ ፈርጉሰን አያውቀውም፣ በጣም በእድሜ የገፉ ሰዎች ካልሆኑ በስተቀር ማንም ሰው አያውቀውም። ሁሌ አሶሲየት የምታደርጊው በቃ ሚስተር ማንቸስተር ዩናይትድ ናቸው አሌክስ ፈርጉሰን። ስለዚህ ጥርጣሬ ይኖራል በተጫዋቾች በኩል፣ በተለይ ትልልቅ ተጫዋቾች፣ በተለይ ሌሎች ትልልቅ አማራጮች ያሏቸው ተጫዋቾች ይጠራጠራሉ። በተለይ አሰልጣኙ ሞይስ ሲሆን፣ ሞሪኞ ግን በዛ ጊዜ ዋንጫ ዋስትና ነበሩ ምሳ እንዳነሳሽው። ስለዚህ ያሸነፍኩ መቀጠል እችላለሁ ብሎ እንዲያምን ተጫዋቹን ያደርገው ነበር። ሞሪኞ ከሆነ ያንን የስልክ ጥሪ ያደረጉት ማሳመን ይችላሉ። ሴስክ እንዳለው 15 ደቂቃ ነው በቃ ያሳመነኛል እንጂ ኢን ሚሊየን ይርስ የአርሰናል ተጫዋቾች አንድ ቀን ወደ ቼልሲ ይጫወታሉ ብዬ አስቤ አላውቅም ነበር። በሁለቱ ክለቦች መካከል በነበረው ምናልባት አሁንም ባለው የባላንጣነት ስሜት ምክንያት ታስቦኝ አያውቅም አለ ለቼልሲ መጫወት። ግን ሞሪኞ ያ እንዲሆነ ያ እንደዛ አግባብቶኛል፣ በቃ እንዳምን ለቼልሲ መጫወትን እንዳምንበት አድርጎኛል ይላል። ይህንን አይነት የማሳመን አቅም ያላቸው ናቸው። በሞሪኞ ማግባባት ምክንያት ነው ዲዮጎ ኮስታ ወደ ቼልሲ ሄዶ ከዛ በኋላ በቼልሲ 2 የፕሪሚየር ሊግ ድሎች ውስጥ አውራ ነበር። 2015 2017 ሻምፒዮን ሲሆኑ ወደ ማንቸስተር ዩናይትድ ባይመጣ እንኳን ወደ ቼልሲ ላይ ሄድ ይችላል ነበር። የቼልሲ ሁኔታ ምን ሊሆን ይችል ነበር አይታወቅም። ምክንያቱም የቼልሲ የመጨረሻው ኤሊት አጥቂ እሱ ነው እስካሁን ድረስ። ጆ ፔድሮ ደህና ሲዝን አሳልፏል፣ ግን የዲዮጎ ኮስታ ሌቭል ላይ አልነበረም። አምናም ቢሆን ሌላ ሁኔታ ነው የሚኖረው ሌሎቹን ክለቦች ውስጥ ማለት ነው። ከስፔን ተከትሏቸው ሊመጡ የሚችሉ ሌሎች ተጫዋቾች ነበሩ። ያ ታሪክ ደግሞ ሰው የማስከተል ታሪክ ደግሞ ነበራቸው። ለምሳሌ በፖርቶ ውስጥ ያሰለጠኗቸውን እነ ፓውሎ ፌሬራን እነ ሪካርዶ ካርቫሊዮን ከዛው ከፖርቱጋል ቲያጎ ሜንዴስን አይነት ተጫዋቾች አምጥተዋል። ስለዚህ ከስፔን ከአትሌቲኮ ማድሪድ ከሪያል ማድሪድ ተጫዋቾች ሊያመጡ ይችሉ ነበር። ከባርሴሎና ሴስክ ፋብሪጋስ ደግሞ ያኔ ቅድመ ጓርዲዮላ ቅድመ ክሎፕ ፕሪሚየር ሊግ ነው ነበር። የሁለቱ አሰልጣኞች መምጣት የሊጉን ደረጃ በጣም ኤሌቬት እንዳደረገው ሻምፒዮን ደግሞ 90 ነጥብ የሚጠየቅበት ሲዝን እንዲሆን አድርጎታል። ቅድመ ኮንቴንም ክሬዲት መስጠት አለብን። ምክንያቱም ኮንቴ 93 ነጥብ ይዞ የጨረሰ ቡድን ነው የሰራው። ከጓርዲዮላ ቡድኖች ከክሎፕን ቡድኖች ቀድሞ 90 ነጥብ የተሻገረው እሱ። ስለዚህ እንደዚህ በአውሮፓ ያሉ በጣም ኤሊት የሚባሉ የታክቲካል ርቀት ይዘው የመጡ አሰልጣኞች ያን ጊዜ ወደ እንግሊዝ እየመጡ አልነበረም። ስለዚህ ፉክክሩም ያን ያህል ጠንካራ ላይሆን ይችል ነበር። የማንቸስተር ዩናይትድ ሁኔታ ብቻ ሳይሆን ያው አንዳንድ ጊዜ የፉክክሩ ደረጃም ይወስነዋል። ፔሌግሪኒ ናቸው ሻምፒዮን የሆኑ 86 ነጥብ ነበራቸው። ሞሪኞ ራሳቸው በቼልሲው ሻምፒዮን ሲሆኑ 87 ነጥብ ነበራቸው። ሌስተር ሻምፒዮን ሲሆን 81 ነጥብ ይዞ ሻምፒዮን 81 ነጥብ ማለት ሞሪኞ በ2017-18 የውድድር ዘመን የዩናይትድ አሰልጣኝ በነበሩበት ጊዜ ሁለተኛው ነው የጨረሱበት ሲዝን ነው ማለት ባሩ ዝቅ ያለ ነበር። ለምሳሌ ያ ሲዝን ላይ አንድ መገመት የሚቻለው ነገር ሞሪኞ ለረጅም ጊዜ ኢምፓየር የመገንባት ታሪክ ያላቸው አሰልጣኝ አይደሉም። ከአንድ ክለብ ከ3 ዓመት በላይ የቆዩ በስራ መሰላቸት ይሁን አሰልጣኙ ያለ ወሰን ዲማንድ የሚያደርጉ ናቸው ሁልጊዜ እና ያንን ደግሞ ተጫዋቾች ከሆነ ጊዜ በላይ መሸከም አይችሉም እና ግጭቶች መፈጠር ይጀምራሉ። ያለ ትክክል አይሆን ይችላል። የሰርድ ሲዝን ሲንድሮም የሚባለው ነገር በሶስተኛ ሲዝን አይሳካላቸው የሚባለው ነገር ግን 3 ዓመት እንኳን ማንቸስተር ዩናይትድን ያሰለጠኑ ብንል በአንዱ ዓመት የሊግ ሻምፒዮን ለመሆን የሚያስችል እድል ነበራቸው። ያ ግን የሚለውጣቸው ነገሮች ነበሩ። ለምሳሌ የሌስተር ያ ድራማ ላይኖር ይችል ነበር። የኬቨን ደብሮይነና ሞሐመድ ሳላ የቼልሲ ሌጀንዶች ሊሆኑ ይችሉ ነበር። ምናልባት ሳላ ጭራሽ ወደ ቼልሲም ላይሄድ ይችል ነበር። ወደ ቼልሲ ባይሄድ ወደ ሊቨርፑል ነበር የሚሄደው።
በዛ ጊዜ ወደ ሊቨርፑል ቢመጣ ኖሮ እንዴት ይሆን ነበር አይታወቅም። ግን ደብሮይነ ለምሳሌ የሸጡት እሳቸው ናቸው እና ደብሮይነ በቼልሲ ሊቆይ ይችል ነበር። እሱ በቼልሲ ቢቆይ ኖሮ ለሲቲ ምን ማለት ነው ያልን ሄዳለን ማለት ነው። ወይ ደግሞ ከእሳቸው ጋር ግንኙነቱ ጥሩ አልነበረም ቢባልም ግን ኦዚል ለምሳሌ እሳቸውን ተከትሎ ለማንቸስተር ዩናይትድ ሄዶ ቢሆን ኖሮ ለአርሰናል ምን ማለት ነው። ሁሉንም ክለቦች በተለያየ መንገድ የሚነካካ ነው። ግን አንድ ማለት የሚቻለው ነገር ግን የማንቸስተር ዩናይትድ ይሄ ያለፈው 13 ዓመት አስቸጋሪ ሁኔታ ግን ሞሪኞ ኃላፊነቱን ተረክበው ቢሆን ኖሮ እንደዛ ላይሆን ይችል ነበር። በአንድ ነጠላ ውሳኔ አለ አይደል፣ በአንድ ሲንግል ዲሲሽን የተለየ አቅጣጫ ግን ተፈጥሯል በማንቸስተር ዩናይትድ። ቢያንስ ለአጭር ጊዜ ውጤት ማምጣት ይችሉ ነበር ሰውዬው። በዛው በተወሰኑ ጥገናዎች ተደርገውበት ያስብስብ ማለት ነው። እና እንዳልኩት የእሳቸው ፑሊንግ ፋክተር አለ። ተጫዋቾችን መሳብ የሚያስችል ትልቅ ስም፣ ትልቅ ካራክተር፣ ትልቅ ሰብዕና ያላቸው ሰው ናቸው። ስለዚህ እንደዚህ እንድንወያይበት የሚያደርግ አይነት ትልቅ ጥፋት ነው የነበረው። ስለዚህ ለሁለቱም ክለቦች ትርጉም ነበር። አሁን ሞይስ የበለጠ ወደሚያውቋቸው ሰዎች አተኮሩ። ያን ጊዜ መጨረሻ ላይ ያልሆን ሲላቸው ያኔ ታስታውሽ እንደሆነ ከኤቭራ ጋር የነበራቸው አንደኛው ጥል ኤቭራ በኋላ ብዙ አመት ጥሩ ተጫውተው ወደ ዩቬ ከሄደ በኋላ 2 ቻምፒየንስ ሊግ ፋይናል ተጫውተው ሄዱ። ምናልባት የጣሊያን ፉትቦል ነው ኦኬ፣ ግን ስቲል ጥሩ ተጫዋች ነው፣ አመታት ቆይቷል። ግን ለምሳሌ ኤቭራ መጀመሪያ ከሳቸው ጋር ከተጣላባቸው ምክንያቶች መካከል አንደኛው ሌይተን ቤንስ የሚባለው ነው የኤቨርተን ፉልባክ፣ በጣም ጥሩ ፉልባክ ነበር። እሱን ለማምጣት ሞክረው ነበር፣ በዚህ ደስተኛ አልነበር። አንዳንድ ተጫዋቾች ከሳቸው በተቃራኒ እንዲቆሙ ያደረጓቸው ነገሮች ነበሩ እና ከኤቨርተን እንዴት ተጫዋቾች ለማምጣት ይሞክራል። ከዛ ደግሞ የአሌክስ ፈርጉሰንን ኮቺንግ ስታፍ ቶሎ አሰናበቱ፣ ሁሉንም ማለት ሬኔ ሞልስቴንንም ማይክ ፌለንንም። ሬኔ ሞልስቴን አሁን በሮናልዶ የግል እድገት ላይ እንደ ኳስ ተጫዋች ያለ እድገት ላይ በጣም ትልቅ ክሬዲት የሚሰጣቸው የሮናልዶ ኢንዲቪጁዋል አሰልጣኝ የነበሩ ናቸው። የእሱ ብቻ አልነበሩም፣ ግን ብዙ ጊዜ ጠቅሳቸዋል። በጣም ጥሩ ቄንጠኛ ተጫዋች ከመሆን አይምሬ ተጫዋች የላቀ ጎል አስቆጣሪ ወደ መሆን ያሸጋገሩት አንደኛው እሳቸው ናቸው። እንዲህ አይነቶቹንም ሰዎች የፈርጉሰንን ጥላ ዞር ለማለግ በመሞከር ስለሚከብድ ማለት የራሳቸውን ሰዎች ይዘው ለመምጣት ሞከሩ። ግን ይዟቸው የመጧቸው ሰዎች በሙሉ የማንቸስተር ዩናይትድ ተጫዋቾች እንዲከተሏቸው የሚያደርግ የስራ ሲቪ የላቸው። ኤቨርተን በታሪክ ትልቅ ክለብ ነው፣ ግን የሚድ ቴብል ክለብ ነው። ስለዚህ የሚድ ቴብል ኮቺንግ ስታፍ ነው የመጣው ማለት ነው። የፈርጉሰን ሞሪኞ ኮቺንግ ስታፍ ቢሆን ኖሮ በየሄደበት ያሸነፈ ኮቺንግ ስታፍ ነበር ይሆን ነበር። ስለዚህ የሚባሉትን ይሰሙ ነበር እነዚያ የማንቸስተር ዩናይትድ ተጫዋቾች። ለመቆጣጠር መልበሻ ክፍሉን አይቸግራቸው። ከዛ ደግሞ እንደ በአንድ ሲዝን ብቻ ብቃቱ የወረደው ሮቢን ቫን ፐርሲ አይነቱን ተጫዋች እንደገና ስኩዊዝ ማድረግ ይችሉ። አንድ ሲዝን የነበረው ዩናይትድ ውስጥ የሚጠቀስ ሲዝን ያቺ የመጀመሪያ ሲዝን። ከእንደዚህ አይነቶቹም ተጫዋቾች ስኩዊዚንግ ዘ ሌመን እንደሚባለው ሎሚዮን እስከ መጨረሻው ጠብታ ድረስ ለመጠቀም የሚያስችል ካራክተር ነበራቸው። ሩኒን በጣም ይወዱት ነበር። ከማንቸስተር ዩናይትድ ሳይቀር በተደጋጋሚ የማስፈረም ፍላጎት ነበራቸው ተብሎ ይወራ ነበር። አስቸጋሪ ቢሆን ከብዙዎቹ ተጫዋቾች ጋር ለመጣጣም የሚያስችል ምክንያት ነበራቸው። አንዳንዶቹም በሩቁም ጭምር ይከጅሏቸው ስለነበር። ይሄ ግን ሌላ አይነት መልክ ሊኖረው ይችል ነበር። ለምሳሌ ፈርጉሰን ባይመጡ ኖሮ ቫንሃል አይመጡም ነበር። ማነው ሞሪኞ ቢመጡ ኖሮ ቫንሃል አይመጡም ነበር ማለት ነው አይደል? ከአንድ አመት በኋላ ነው ቫንሃል ባይመጡ ኖሮ ምናልባት ማርከስ ራሽፎርድ የሚባል ተጫዋች አናውቅም በጭራሽ። የሞሪኞ አንደኛው ስኬት እንደዚህ አይነት ተጫዋቾችን ፋስት ትራክ የማድረግ ስኬት አለ። ብዙ ስኬቶች አሏቸው፣ ግን ለምሳሌ ቫንሃል በአያክስ ኤድጋር ዳቪድ፣ ክላረንስ ሲዶርፍ፣ ፓትሪክ ክላይቨርት፣ ማይክል ራይዚገር፣ ኤድዊን ቫንደርሳር አይነት ተጫዋቾችን እንዳጎለበቱት ከክለቡ አካዳሚ ፈርጉሰን ሞሪኞ የአይነት ታሪክ የላቸው ወይም ያንን የማድረግ ፍላጎት የላቸውም ብዙ። ወይ ራሳቸው በባየር ሚኒክ ቶማስ ሚለር፣ ዳቪድ አላባ፣ ባስቲያን ሽቫንስታይገር ቀደም ብሎ ያለ የነበረ ተጫዋች ቢሆንም እሳቸው የበለጠ ያጎለበቱ ተጫዋች እንዲህ አይነት ከወጣቶች ጋር የመስራት ታሪክ ነበራቸው። በባርሰሎና ኢኒየስታ፣ ቻቪ፣ ፑዮል፣ ቫልዴዝ አይነቶቹን ተጫዋቾች ለመጀመሪያ ጊዜ ያጫወቱት እሳቸው ናቸው። ይሄ ታሪክ ስለነበራቸው ወደ ዩናይትድ ሲመጡ እንደ አይነት ተጫዋቾችን ሲጠቀሙ አይተናል። ስለዚህ የሆነ ሌላ አይነት ጥፋትም ሊፈጠር ይችል ነበር። ማታ በዛው በቼልሲ ሊቆይ ይችል ነበር። ምክንያቱም ማታ እሳቸው ወደ ቼልሲ ሄዱ፣ ተጣሉ። ለሱ የሚሆን ታክቲካል ፍሬምወርክ የለኝም አሉ እና ሊቆይ ይችል ነበር። ማታ በቼልሲ ቢቆይ ኖሮ የቼልሲ ሌጀንድ ሆኖ ሁልጊዜ ይታወስ ነበር ማለት ነው።
እና ሁሉንም ነው አፌክት ያደርግ የነበረው። ምክንያቱም ማታ ዋና የለቀቀበት ምክንያት ሞሪኞ ናቸው። ለግማሽ ሲዝን ነው ከሳቸው ጋር የሰራው እና ግንኙነታቸው ብዙ ጥሩ አልነበር። ሩኒ መውረድ ጀምሮ ነበር ይሆናል። አዎ ግን በመጨረሻው ሲዝን ኢቭን በሞይስ ሲዝን 17 የፕሪሚየር ሊግ ጎል ነበር ያስቆጠረው። ለተጨማሪ ጥቂት ዓመታት ከፍ ባለ ደረጃ እንዲጫወት ሊያደርጉት ይችሉ ነበር። አሁን እንግዲህ ይሄ ሁሉ እንዳልኩት ቢሆን ኖሮ ነው ኦፍ ኮርስ ግን ለምሳሌ የቢሆን ኖሮ ነገር ካነሳው በነገራችን ላይ የ2013-14 ሲዝን ከመጀመሩ በፊት ዋንጫ ያሸንፋሉ በሚል ከፍተኛ ግምት ከተሰጣቸው ሁለት ክለቦች አንዱ ማንቸስተር ዩናይትድ ነው። ሻምፒዮን ነው፣ ኦብቪየስ ነው። ሻምፒዮን የሆነ ቡድን ነው። በሚቀጥለው ዓመት ሌላ የሚፈነቅለው ቡድን እስኪመጣ ድረስ ትገምቻለሽ። ናቹራል ባህሪያዊ ነው። በኋላ ነው እኮ ዩናይትድ ጨረሰ ምናምን ያልነው እንጂ መጀመሪያ እንደዛ ኮላፕስ እንዲያደርግ ልትጠብቂ አትችይም። ከመጀመሪያዎቹ 15 ጨዋታዎች 5 ይሸነፋል 4 አቻ ይወጣል ብለሽ ትገምቻ አትችይም። ሊሆን አይችልም ምንም ቢሆን ስብስቡ እና ለሞይስ አልሆነላቸው። ግን እድለኛ አልነበሩም። ኤድዋርድ ገና ጀማሪ ሲኦ ነበሩ። የእግር ኳስ የዝውውር ኦፕሬሽኖች የመፈጸም ታሪክ አልነበራቸውም። እንደ ዴቪድ ጊል አይነት ትልቅ ፊገር ነው የተኩት። ግን ደግሞ ፈርጉሰን ቅድም እንዳነሳሁት ሌላ 2002 ላይ ቢለቁስ ኖሮ አሁን እሱ በሁለት አጋጣሚ እሱም ሌላ ምክንያቱም ያኔ ትዝ ይለኛል በደንብ ሚዲያ መከታተል የጀመርኩበት የልጅነት ጊዜ ነው። ግን ፈርጉሰን መልቀቃቸው በቃ ወዘ ስቶሪ በጣም ያኔም በጣም ትልቅ አሰልጣኝ ስለነበሩ ከዛ በኋላ 11 ዓመት ተጨማሪ ብዙ ስኬቶች ጨምረዋል። ግን ያኔም ሜቢ ደ ቤስት ከኦትማር ሄትስፊልድ ከሊፒ ምናምን ጋር ከካፔሎ እና ቬንገር የሚያርሰናል አሰልጣኝ ነበሩ። እነዚህ ትልቅ አሰልጣኞች በጊዜው የሚባሉ ናቸው። እና ፈርጉሰን መልቀቃቸው ተረጋግጦ ወስነው 2005 ድረስ የሚያቆይ ውል ነበራቸው። ተጨማሪ 3 ዓመት የሚያቆይ ውል። ግን በቃ ለባለቤቴ እኔ እንዲያው 55 ዓመቴ ላይ ነው ማሰልጠን አቆማለሁ ብዬ ቃል የገባሁላት አርፍጃለሁ። 60 ዓመታቸው ነበር ያን ጊዜ አሉና በኋላ ግን በቃ ደስተኛ አልሆኑም። እና በቅርብ ጊዜ ህይወታቸው ያለፈው የአሌክስ ፈርጉሰን ባለቤት ካቲ የሚባሉት ማሰልጠን መቀጠል አለበት ብለው የገፋፏቸው እሳቸው ናቸው። ለእኔ ብለህ እንድታቆም አልፈልግም። 60 ዓመት ነው ያንተ ጓደኛ ቦቢ ሮብሰን በ70 ዓመቱ ያሰለጥን አይደለም በኒውካስልም አታቆምም። ከዛ በኋላ ነው ሰውየውን ማቆም አልፈለጉም። ለቤተሰባቸው ጊዜ ለመስጠት ሲሉ ነበር ያንን ውሳኔ ወሰኑ። መጀመሪያ ማርቲን ኤድዋርድስ የሚባሉት የጊዜ የማንቸስተር ዩናይትድ ሲኦ ቬንገርን ነበር ለመቅጠር የሞከሩት እና እንዲያውም ቬንገር ወደ ማንቸስተር ዩናይትድ ሊሄዱ ይችላሉ የሚል ስጋት ስለነበረው አርሰናል ዴቪድ ኦሌሪን ማነጋገር ጀምሮ ነበር። ዴቪድ ኦሌሪ በጊዜ ሊድስ ያኔ በጣም ኤክሳይቲንግ የነበረው የሊድስ አሰልጣኝ የነበሩት ዴቪድ ኦሌሪ አሁንም ድረስ በአርሰናል ብዙ ጨዋታዎች ያደረጉት ተጫዋች ናቸው በታሪክ ስለዚህ ሌጀንድ ነበሩ። በኋላ እንደውም ቶተሪጅ ውስጥ ያለው የቬንገር መኖሪያ ቤት ሄጄ ያነጋገርኩትና ጥያቄውን አልቀበልም አለኝ ይላሉ መጽሐፋቸው ላይ። ከዛ በጊዜው ግን ብዙ ስም ካፔሎ ይባል ነበር። ማርቲን ኦኔል ያኔ በሴልቲክ በጣም ግሩም ቡድን ገንብተው ነበር። ጂዮቫኒ ትራፓቶኒ ይባል ነበር የጣሊያን ብሔራዊ ቡድን አሰልጣኝ ነበሩ በዚያ ጊዜ። ግን በጣም ለዛ ኃላፊነት ተቃርበው የነበሩት ስቬን ዮራን ኤሪክሰን ናቸው። ከ2002 የዓለም ዋንጫ በኋላ ለመረከብ ተስማምተው ነበር። ፈርጉሰን ያውቁታል። እንዲያው ፈርጉሰንን ወደ ስራው ከመለሳቸው አንደኛው ምክንያት የሚባለው እንዲያውም ከፈርጉሰን የተሻለ አሰልጣኝ እየመጣ ነው የሚል በጣም የሚቀርቧቸው የሚዲያ ሰዎች አይቀሩ ፈርጉሰንን የሚያሳንስ ንግግር መናገራቸው እልህ አስያዛቸው የሚሉ ሰዎች አሉ። ምክንያቱም በሚኒክ ሄዶ የጀርመንን ብሔራዊ ቡድን 5-1 ያሸነፈ ቡድን የሰራ ላትሲዮ ነው የሴሪ አሸናፊ ያደረገ ምርጥ አሰልጣኝ ኮንቲኔንታል ሶፊስቲኬትድ ምን እየተባሉ ይደነቁ ነበር ያን ጊዜ። ግን ደግሞ ለምሳሌ ቬሮን ሊሳካለት ይችል ነበር በማንቸስተር ዩናይትድ ውስጥ ምክንያቱም ቬሮን የእሳቸው ላትሲዮ ውስጥ ይጫወት ነበር። ግን ለስኮልስ ደግሞ አይሆንም ነበር ምክንያቱም ስኮልስና ቬሮን ሜዳ ውስጥ ሊጣጣሙ አልቻሉ። ክሬስፖ ይመጣ ነበር ወደ ማንቸስተር ዩናይትድ፣ ኔስታ ይመጣ ነበር። ምን አይነት ይሆን ነበር አናውቅም። ሁልጊዜ እንደዛ ነው። ምክንያቱም ኔስታን ለማምጣት ተስማምቶ ነበር ያን ጊዜ በኋላ ወደ ሚላን ሄዱ። ክሬስፖ ሊመጣ ነበር። ስለዚህ ፎርፎርቱ ይቀጥል ነበር ማለት ነው። ቫን ኒስተልሮይና ክሬስፖ አብረው ሊጫወቱ ይችሉ ስለነበር ቤካምን የማንቸስተር ዩናይትድ አምበል የማድረግ ፍላጎት ነበራቸው ልክ የእንግሊዝ ብሔራዊ ቡድን አምበል እንዳደረጉት። ይሄ ሁሉ ምን ውጤት ሊያመጣ ይችል ነበር? ቤካም ይቆይ ነበር ማለት ምናልባት ሮናልዶ አይመጣም ነበር ማለት ነው። ሮናልዶ ወደ አርሰናል ይሄድ ነበር ማለት ነው። ምክንያቱም ሮናልዶ ወደ አርሰናል ለመሄድ ተስማምቶ ነበር። ከዚህም በፊት 7 ቁጥር መለያ ተሰጥቶታል። ራሱም ብዙ ጊዜ ተናግሮታል። ቬንገርም ብዙ ጊዜ ተናግረውታል። ያቺ የስፖርቲንግ ሊዝበን ጨዋታ ነች የሀሳብ ለውጥ ማንቸስተር ዩናይትድ እንዲያደርግ ያደረገው እና ከአርሰናል ካቀረበው 6 ሚሊዮን ከ100% በላይ
አቅርቦ 12.8 ሚሊዮን ከፍሎ ነው የወሰደው በጊዜው። ኬሮዥም ነበሩ፣ ትልቅ ፋክተር ናቸው። የካርሎስ ኬሮዥ መኖርም ፖርቱጋላዊ ናቸው፣ እሳቸውም አግባብተውታል። ቬንገር የኬሮዥን መኖር ነው ብዙ ጊዜ የሚጠቅሱት። ግን ፈርጉሰን ባይኖሩ ኖሮ ሮናልዶ ወደ ማንቸስተር ዩናይትድ አይሄድም ነበር። ምን ይሆን ይችል ነበር የሮናልዶስ የእግር ኳስ ኬሪየር ማን ያውቃል። ስለዚህ አንዳንዶቹ ውሳኔዎች እንደዚህ አይነት ውሳኔዎች ስላይዲንግ ዶር ሞመንትስ ይባላሉ። የሆነ ነገር የለወጡ ናቸው። ግን በኋላ ደግሞ የ2013 ልክ እንደዚሁ ሞሪኞ ሳይሆኑ ቢሆኑ ኖሮ ሞይስ ሳይሆኑ የእንግሊዝ ፉትቦልን በጠቅላላው የቼልሲም ሁኔታ የማንቸስተር ዩናይትድም ሁኔታ እንደገና በተያያዥ ሌሎቹንም ቡድኖች በዛው ልክ አፌክት ሊያደርግ ይችል ነበር። በጣም ትልቅ ቅጽበት ነበር ማለት ይቻላል። እና አሁን ሲተርኩት አንዳንዱን አየሽ 13 ዓመት አርፍደን ያወቅ ነው ማለት ነው። በጊዜው ይህንን የመረጃ አክሰስ አላገኘ ነው። ዲቴይሉን ቢያንስ ያወቅ ነው። አሁን ለምን የማንቸስተር ዩናይትድ አሰልጣኝ እንዳልሆኑ የነበረኝ አሰምሽን እኔ አንደኛ ሞይስን ስለመረጡ ነው። ፈርጊ ራሳቸው የሀገራቸውን ልጅ ከዚህ በፊት በከተላቸው ሊያደርጓቸው የፈለጓቸው ዋንጫ ባያሸንፉም ግን በማሰልጠን ክህሎታቸው ያመኑባቸውን ሰው ለማምጣት ነበር የሞከሩት። ግን ሞሪኞን ብሎክ ያደረጉት ቻልተን ናቸው የሚል ግምት ነው የነበረኝ። ምክንያቱም እንደዛ እንድናምን ስለነበር የሆነው የምንሰማቸው መረጃዎች በሙሉ እንደዛ እንድናምን የሚያደርጉ ስለነበሩ መጨረሻ ላይ ግን ይሄው ነው እውነቱ። እና አይ ነው አድማጮችም የፈለጉት እንደዚህ ሊሆን ይችል ነበር ብሎ መገመት ይችላል። አሁን ለግምት ነጻነት የሚሰጥ የትክክለኝነት ግዴታ የለብንም አይደል? ልክ እንደዚህ ሲሆን ግምት ነው በቃ። ግምት ደግሞ ትክክለኝነትን አያስገድድም። ግምት ነው መጨረሻ ላይ ሃይፖቴቲካሊ መላምታዊ ነው ሁሉም ነገር። አሁን እንቀጥላለን አድማጮቻችን። የጆዜ ሞሪኒዮ ኔትፍሊክስ ላይ የሚለቀቀው ሲሪስ ደግሞ ያው ሙሉ ሌሎች ብዙ ምንሰማቸው ያው ትልቅ ታሪክ ያላቸው አሰልጣኝ ናቸው። ስለዚህ ከማንም በላይ ብዙ ታሪክ የሚኖረው የሞሪኒዮ ዶክሜንታሪ ነው። ሰውየውን ተክለሰብናቸውን ባህሪያቸውን አለ አይደለም ሞሪኒዮን ያደረገው ፐርሶናሊቲ አለ እና አይ ቲንክ ከየትኛውም አሰልጣኝ በላይ ብዙ ሊተረክ የሚችል የሆነ ስቶሪ ያለው ሰው ካለ እኔ በጣም ወደው ዶክሜንታሪ የሮብሰንን ዶክሜንታሪ በጣም ወደዋል። ቦቢ ሮብሰንን ዶክሜንታሪ ምናምን። ሞሪኒዮ ግን ባርሳ ዘላለማዊ ነው ብለው ወጥቶ ተናግረው ነበር። የባርሴሎና አሰልጣኝ ምክትል አሰልጣኝ በነበሩበት ጊዜ ለምሳሌ እንዴት ነው የተፋረሱት? አሁን ይሄንን የምናውቀው የስቶሪ ቨርዥን አለ አይደል? ለምንድን ነው የባርሴሎና አሰልጣኝ ያልሆኑት? ለምሳሌ የምናውቀው ክራይፍ ጓርዲዮላን ኢንሲስት ስላደረገ። ውይይቶቹ ግን እንዴት ነበሩ አናውቅም። አሁን ሌላ ታሪክ ልንሰማ እንችላለን። አሁን ማወቅ ፈልጋለሁ ከሞሪኒዮ አንደም ተናግረው ሰምቼ አላውቅም። አልቅሰዋል ሲባል አውቃለሁ። ወደ ባርሴሎና ልጃቸው የተወለደበት ከተማ ነው ባርሴሎና። ይፈልጉት ነው ወደ ባርሴሎና ኃላፊነት በጣም የወደዱት ጊዜ ነበር የባርሴሎና የስራ ዘመናቸው። ባርሳን ማሰልጠን ይፈልጉ ነበር እና ለባርሳ ያላቸው ስሜት በጣም ጥብቅ ነው። ሰሞኑ ሶሻል ሚዲያ ላይ ሰርኩሌት ሲያደርግ እያየሁት ነበር። ወጣቱ ጆዜ ሞሪኒዮ 30ዎች ውስጥ የነበሩት ሰው ባርሴሎና ዘላለማዊ ነው ያሉ ሲናገሩ የሚያሳየውን ፉቴጅ ያንን ማወቅ ፈልጋለሁ። አሁን ልክ የማንቸስተር ዩናይትድን ኃላፊነት ያልተረከቡት በዚህ ምክንያት ነው ተብሎ እንደሰማነው ሁሉ እንዴት ነው ግን በትክክል ዲቴይሉ ምንድን ነው? ወይስ እንድናምን የሆን ነው በሌላ መንገድ ነው የሚለው እንድናውቅ ኢንትሪግ የሚያደርግ ይመስለኛል። አሁን እንግዲህ ይህንን ያው ኔትፍሊክስ ላይ ሰዎች ማየት ይችላሉ አይደለ? ብዙ እግር ኳስ ላይ ያለ ሰው በጉጉት የሚጠብቀው ይመስላል። ቀጥላለን አድማቻችን ከኛ ጋር እየቆያችሁ ስለሆነ እጅግ ነው የምናመሰግነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።